በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅር አንድነት በእያላችሁበት ይሁንላችሁ እያልሁ መልካሙን ሁሉ እየተመኘው ዛሬ ደግሞ እንደ እግዚአብሔር ፈቃድ ቀጣዩን ፕሮግራም ይዤ ወደ እናንተ መጥቻለሁ። ክብር ለአምላካችን ለአባታችን ለእግዚአብሔር ይሁን። ዛሬ ገድለ ክርስቶስ ሰምራ ለየት ያለ ነገር ይዟል። ይሄ ለየት ያለ ነገር ደግሞ እንግዲህ ብዙዎችን የሚያነጋግር በጣም አስገራሚ የሆነ ቤተክርስቲያኒቱ ምን ያህል የተለቀቀ ነገር እንዳላት እንዲሁ እንደው ዝም ብላ እንደፈለገ ከሁሉ ጋራ በቃ ሼር እየሆነች የምትሰራ ሁሉን ነገር ነው የተባለችውን የምትቀበል መመዘኛዋን የጣለች ማጣሪያዋን ያጣች ቤተክርስቲያን። ሰው ማልዶ ተነስቶ ፊቱን ይታጠባል፣ ልብሱን ይቀይራል፣ ልብሱን ያጠባል፣ ማንነቱን በመስታወት ፊት ይፈትሻል። ልክ ቤተክርስቲያንም እኮ በእግዚአብሔር ቃል ራሷን ትፈትሻለች፣ ህይወቷን መልኳን ትፈትሻለች፣ ጉዟን ትፈትሻለች። እና የኛ ቤተክርስቲያን ግን እንደው በእውነት በቃሉ መነጽር በቃሉ መስታወት ምን ያህል ነው ራሷን ያየችው፣ ካየችው ምን ያህል ዓመት ሆኗታል የሚለውን ነገር በሚገርም ሁኔታ እናያለን። እና እውነት የቃሉ መነጽር የቃሉ መስታወት ካጠገቧ ከጠፋ ረጅም ዓመት ያስቆጠረች ቤተክርስቲያን ሆናለች። እና ሰው ደግሞ ያንን ካጣ ከዓይኑ ላይ ከግንባሩ ከፊቱ ላይ ያለውን ማየት አይችልም እና በጣም ይጎዳል፣ ይጎሳቆላል። ደህና ነኝ መስሎት ሳለ ደህና ሳይሆን ይውላል። ንጹህ ነኝ መስሎት ሳለ ንጹህ ሳይሆን ይውላል። እና ጥራት የጎደለው ህይወት አይነት ነገር ነው የሚታየው። እና በቤተ ክርስቲያናችንም ስትመለከቱት እንደዚህ አይነት ነገር ይታያል። እስቲ ከመጽሐፍ ቅዱስ አንድ ጥቅስ ላንሳና ከመጽሐፍ ቅዱስ ጥቅስ ተነስተን የገድለ ክርስቶስ ሰምራን ገመና ማየት እንጀምራለን። ክብር ለአምላካችን ለእግዚአብሔር ይሁን። የዳዊት መዝሙር መዝሙር 33 ቁጥር 7 ላይ እንደዚህ የሚል አለ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። በሚፈሩት ሰዎች ዙሪያ ሲል መልአኩን በሚፈሩት ሰዎች ዙሪያ ለማለት አይደለም፣ እግዚአብሔርን በሚፈሩት ዙሪያ ለማለት ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። እግዚአብሔር በሚፈሩት ሰዎች ዙሪያ መልአኩን ይልካል፣ ያዝዘዋል፣ ይላካል። ምክንያቱም መላእክት የሚታዘዙና የሚላኩ የሚያገለግሉ ናቸው። እኔ ሚካኤልን ፈርቸው ሚካኤል በእኔ ዙሪያ አይሰፍርም፣ ገብርኤልን ፈርቸው ገብርኤል በእኔ ዙሪያ አይሰፍርም። እግዚአብሔርን ፈርቸው ግን እግዚአብሔር ለጥበቃ እነዚህን ቅዱሳንና ብርቱ የሆኑ መላእክትን ይልክልኛል። ስለዚህ ምንድነው ወደ ኋላ ያለውን ክፍል ስትመለከቱት ይህ ችግረኛ ጮኸ እግዚአብሔርም ሰማው ብሎ ነው እንግዲህ የሚጀምረው። ቁጥር 6 ላይ ይህ ችግረኛ ጮኸ እግዚአብሔርም ሰማው ከመከራውም ሁሉ አዳነው። አያችሁ፣ ያዳነው እግዚአብሔር ነው። ችግረኛው የጮኸው ወደ እግዚአብሔር ነው። ሲጀመር ወደ መልአኩም አልጮኸም። ችግረኛው ጮኸ እግዚአብሔርም ሰማው ከመከራውም ሁሉ አዳነው። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሞ። ይህ ችግረኛ ጮኸ እግዚአብሔርም ሰማው። ወእም ኩሉ ምንዳቤሁ አድኃኖ። ከመከራው ሁሉ ከችግሩ ሁሉ አዳነው። ይተአየን መልአክ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። ይተአየን መልአክ እግዚአብሔር አውዶሙ። የእግዚአብሔር መልአክ በዙሪያቸው ይሰፍራል። ለእለ ይፈርህዎ ወያድኅኖሙ፣ የሚፈሩትንም ያድናቸዋል። ስለዚህ ሲጀመር ችግረኛው የጮኸው ወደ እግዚአብሔር ነው። እግዚአብሔር አዳነው፣ ከመከራ ሁሉ አዳነው። እና የሚፈሩት እግዚአብሔር በሚፈሩት ዙሪያ መላእክቱን ያሰፍራል ማለት ነው። ስለዚህ ቅዱሳን መላእክት ቅድስናቸውን በጠበቀ መልኩ፣ ክብራቸውን በጠበቀ መልኩ፣ እኔነታቸውን በጠበቀ መልኩ፣ ክብራቸውን ሳይጥሉ ማዕርጋቸውን ሳያዋርዱ በክብራቸው በተሰጣቸው ማንነት ስልጣን እንዳሉ ሆነው ወደዚህም ወደኛ ሲመጡ ሳይከፈልባቸው፣ ከላይም በእግዚአብሔር ፊት ሲቆሙ ሳይከፈልባቸው ባሉበት በተፈጠሩበት ደረጃ ልክ እግዚአብሔርን ይፈራሉ፣ ያከብራሉ፣
ነገር ግን ደግሞ ወደኛ ይታዘዛሉ። እግዚአብሔርን ለምን እንፈራለን? እኛ የእግዚአብሔር መልአክ ከሰራዊቱ ጋር በዙሪያችን ይሰፍራል ማለት ነው። እንግዲህ የቅዱሳን መላእክት አገልግሎት ይህ ነው። ቅዱሳን መላእክት ወደ ሌላ ወደ ምንም አይላኩም። ይህንን ጥቅስ ጠቅሼ ስለ ቅዱሳን መላእክት ማንነትና የሥራ ድርሻ እንድናገር የፈለግኩበት የመጋቢቱ ወር ገድለ ክርስቶስ ሰምራ ወጣ ያለ ነገር ስላለውና በጣም የሚያስቅ የሚያሳፍር ነገር ስለያዘ ነው። እሺ ወደ ገድሉ እንሄድ። ገድለ ክርስቶስ ሰምራ ዘመጋቢት፣ የመጋቢት ወር የክርስቶስ ሰምራ ገድል ያጋንንት ለእግዚአብሔር መገዛት፣ ያጋንንት ለእግዚአብሔር መገዛት። ሙሉ ቃሉን በጣም ሰፋ ያለ ታሪክ ነው። ሙሉ ቃሉን ካነበብኩ በኋላ አንቀጽ በአንቀጽ እያብራራው እሄዳለሁ። ሙሉ ቃሉን ግን እንደዚሁ ላንብበው። ከብዙ ዘመን በኋላ በዓለም ላይ ከጽንፍ እስከ ጽንፍ እስከ አጽናፍ ቸነፈር ተልኮ ብዙ ሕዝብ አለቀ። ቸነፈር ማለት ወረርሽኝ፣ ተቅማጥ፣ ጉንፋን በአንድ ወቅት እንደ አተት አይነት ወይም እንደ ኮሮና አይነት እንደ ኢቦላ አይነት በሽታ በዓለም ገባና ሕዝብን መጨረስ ጀመረ ማለት ነው። በየሰው ቤት ሁሉ ዋይታና ለቅሶ ብቻ ሆነ። በዚህ አይነት ችግርና መከራ ለ3 ዓመት ያህል ተቀመጡ። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ በባቷ ተቀምጣ ሳለች ከእግዚአብሔር ዘንድ ለሰው ልጆች ሁሉ ምሕረትን ትለምን ዘንድ መንፈስ አነሳሳት። ከዚያም ቤቷን ዘግታ በባቷ ለብቻዋ ተቀምጣ ሳለች ከቸነፈር ወገን አንዱ መጥቶ በቤቷ ደጃፍ አጠገብ ተቀመጠ። በተቀመጠም ጊዜ የቤቱ በር አውቃ ተከፈተች። ወደ ቤትም ገብቶ የእግዚአብሔር ባለሟል ክርስቶስ ሰምራ ወይ እንዴት አለሽ አላት። ልብ በሉ፣ ከቸነፈር አንዱ። እሷም ሰላምታህን እቀበል ዘንድ አንተ ማነህ ስትል መለሰችለት። ስሜ በድል አስፋር ሲሆን አመጣጤም ከሩቅ አገር ነው አላት። በምን ምክንያት ወደ እኔ መጥተሃል አለችው። ከአንቺ ጋር ለመጨዋወት ወይም ለመወያየት ነው አላት። እሷም በል እስኪ እንወያይ ወይም እንጨዋወት አለችው። በዚህ ጊዜ የበሬ ሥጋ ይዞ ስለነበር በቢላዋ ዘለዘለው። በቤቱ ደጃፍ የራሱ 2 ውሾች ተኝተው ይጠብቁት ነበር። በዚያን ጊዜ በያዘው ካራ ያን ሥጋ እየቆራረጠ ለእነዚያ ውሾች ጣለላቸው። በዚህ ጊዜ አንዱ ውሻ ብቻ ሥጋውን ወስዶ ይበላ ጀመር። ሁለተኛው ውሻ ግን አይበላም ነበር። እሷም የውሾችን ጌታ አንደኛው ውሻ ሲበላ ሌላው ወይም ጓደኛው ለምን አይበላም ብላ ጠየቀችው። በዚህ ጊዜ ያዝም ብሎ የተኛው ውሻ በሰው አንደበት ወይም ቋንቋ እንዲህ ሲል ተናገራት። ከቶ የሰው ልጅ ይመስል ጓደኛዬ ልነጥቀው ወይም ልቀማው ይገባልን? እኛስ ሕግና ሥርዓት አለን፣ የጌታችንን ትእዛዝ በመፍራትና በመንቀጥቀጥ እንጠብቃለን አላት። እሷም ይህ ውሻ እንዴት በሰው አንደበት ወይም ቋንቋ ሊናገር ቻለ በማለት ፈጽማ ተደነቀች። በዚህ ጊዜ የእነዚያ ውሾች ጌታ ይኸውልሽ፣ ውሾቻችን በሰው አንደበት ወይም ቋንቋ ለመናገር ይችላሉ። እኛም እንደዚሁ የፈጣሪያችንን ትእዛዝ እንጠብቃለን፣ ሕጉንም እንደናንተ አንተላለፍም። አታመንዝሩ ተብላችሁ ታዛችኋል፣ እናንተ ግን ታመነዝራላችሁ። አትስረቁ ተብላችሁ ታዛችኋል፣ እናንተ ግን ትሰርቃላችሁ። አትግደሉ ተብላችሁ ታዛችኋል፣ እናንተ ግን ትገድላላችሁ። እንደዚህ እያደረጋችሁ የእግዚአብሔርን ትእዛዝ ስለምትተላለፉ በምድር ላይ በእሷም ላይ በምትኖሩ ሁሉ መዓት ይታዘዝባችኋል አላት። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ስሚ ልንገርሽ፣ ከፈጣሪ ዘንድ ትእዛዝ በወጣ ጊዜ እኛ ደግሞ በመላእክት አለቃ በቅዱስ ሚካኤል እንታዘዛለን።
እሱም ሰውን ትቀስፉ ዘንድ ወይም ትገድሉ ዘንድ እግዚአብሔር ፈጥናችሁ ከሀገራችሁ ውጡ ብሏችኋል ብሎ ያዘዘናል። የመላእክት አለቃ ቅዱስ ሚካኤልም ይህን በሚነግረን ጊዜ እጅግ አድርገን እንንቀጠቀጣለን። በዚያን ጊዜ መኳንንቱና መሳፍንቱ ከንጉሳቸው ጋር ይመካከሩ ዘንድ ወደ ንጉሳቸው ይሰበሰባሉ። ንጉሱም እናንተ መኳንንቶችና መሳፍንቶች ሄዳችሁ ከሚስቶቻችሁ ተማከሩ ወይም ተሰነባበቱ፣ ተማክራችሁ ፈጥነን ወደ ታዘዝንበት እንውጣ፣ እግዚአብሔር በማቱ እንዳያጠፋን ይላቸዋል። መኳንንቱና መሳፍንቱ ፈጥነው ሄደው ከሚስቶቻቸው ጋር ይማከራሉ። ከዚያም ንጉሱ ከመኳንንቱና ከመሳፍንቱ ጋር ፈጥኖ በወጣ ጊዜ ከኛ ወገን ልጅ አዋቂ ሳይባል ማንም ሳይቀር ሁሉም በየወገኑ ፈጥኖ ይወጣል። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ስሚ ልንገርሽ፣ እግዚአብሔር ካዘዘን ቦታ በደረስን ጊዜ ንጉሱ ወደ ቤተ መንግስት ወይም ወደ ንጉሱ አዳራሽ ይገባል። መኳንንቱና መሳፍንቱም ወደ አቻቸው ወደ መኳንንቱና ወደ መሳፍንቱ እልፍኝ ይገባሉ። ከኛ ወገን ማንም ቢሆን ከቶ የመላእክት አለቃ የቅዱስ ሚካኤልን ትእዛዝ የሚተላለፍ የለም። እነሆ እንደታዘዝነው ሁሉ እንፈጽማለን እንጂ እንደናንተ የሰው ልጆች ትእዛዝ አንተላለፍም። ንጉሱ ንጉሱን ይገድላል፣ መኳንንቱን ይገድላሉ፣ መሳፍንቱን ይገድላሉ፣ ወጣቶቹን ይገድላሉ፣ ሕፃናቱን ይገድላሉ፣ ሴቶችን ይገድላሉ፣ የወንድ አገልጋዮችን ይገድላሉ፣ የሴት አገልጋዮችን ይገድላሉ። ማንም ቢሆን ያላቸው ወይም ከአቅሙ በላይ የሆነው ሊገድል አይችልም። ስለሆነም በዚህ ሕጋችን ጸንተን እንኖራለን። የመላእክት አለቃ ቅዱስ ሚካኤል ፈጥናችሁ ወይም በአስቸኳይ ወደ ሀገራችሁ ተመለሱ ባለን ጊዜ እየፈራን እየተንቀጠቀጥን ፈጥነን እንመለሳለን። ወደ ቤታችንም በሰላም እንገባለን። እስከ ዕለተ ሞታችን ድረስ በዚህ ሁኔታ እንኖራለን። ክርስቶስ ሰምራ ሆይ ዳግመኛ ሌላ ነገር ልንገርሽ፣ ስሚ። ምናልባት ሰዎች ውሃ ይወስዳቸዋል፣ ጅብ ይበላቸዋል ቢሉሽ ከዚህ እኛን የሚነካን ነገር የለም አላት። ይህንንም ተናግሮ በጣና ባህር ላይ በእግሩ እየሄደ ከደብረ ዳጋ ደረሰና እናታችን ክርስቶስ ሰምራ ወዳለችበት ተመልሶ መጣ። ከዚህ በኋላ ከእንግዲህ ከሀገሬ ተመልሼ መሄዴ ነው አላት። ጋኔኑ የክርስቶስ ሰምራን ምልጃ ፈለገ። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ነገር ግን በቅድስት ጸሎትሽ አትርሽን ብሎ ተሰናበታት። እሷም ሂድ እግዚአብሔር በሰላም ወደ ቤት ያግባህ ወይም ያድርስህ ብላ አሰናበተችው። ገድለ ክርስቶስ ሰምራ ገጽ 119 እስከ ገጽ 126 ቁጥር 3 እስከ 56 ሙሉ ቃሉን ያነበብሁላችሁ። እስቲ ሐሳቡን ትንሽ እያብራራን እንመልከተው። ወደ ማብራሪያ ከመሄዳችን በፊት እስቲ እንደው ከፍታ ደቂቃ በኋላ እንመለስ። ክብር ለእግዚአብሔር ይሁን። ከእንዲህ አይነት ውድቀት፣ ከእንደዚህ አይነት ውርደት፣ ከዚህ ጨዋታ ከመሰለ ገዳይ የሞት መልእክት እግዚአብሔር በጊዜው ነፃ ስላወጣን አይናችን ስለገለጠልን ስሙ የተባረከ ይሁን። በዚህ የተያዙና በዚህ የታወሩ ወገኖቻችን ፈጥነው ከዚህ ነፃ እንዲወጡ ደግሞ ገና እንጋደላለን። እስከ ሞት ደርሰን እስከ መደብደብ ደርሰን የሚከፈለው ዋጋ ተከፍሎ ነፃ እናወጣቸዋለን። እውነት መስሏቸው በዚህ ነገር ላይ ድርቅ ቢሉ፣ በዚህ ነገር ላይ እነሱም ዋጋ ቢከፍሉ አይፈረድባቸውም። እኔ ከዚህ በፊት በነበረው ረጅም ዘመኔ ሳጣምማቸው እንዲህ አይነት የስተት ትምህርት ሳነብላቸው ልክ ነው እያልኩ ስሰብካቸው ደረት ሳስደቃቸው ኖሬያለሁ። ያን የሞት መልእክት ዛሬ እግዚአብሔር ገልጦልኝ እውነት በርቶልኝ ከዚህ ነፃ ስወጣ እኔን ያዳነች የጌታ ምሕረት እንድታገኛቸው እኔ ራሴ የተከልኩትንና የዘራሁትን ክፉ ዘር በእነሱ ውስጥ ያስቀመጥኩትን ይህንን ክርዳድ እንደገና ለመንቀል ተዘጋጅቻለሁ። ክብር ለእግዚአብሔር ይሁን። እሺ እንደው ወደ ማብራሪያው እንሂድ። ከብዙ ዘመን በኋላ በዓለም ላይ ከጽንፍ እስከ አጽናፍ ቸነፈር ተልኮ ብዙ ሕዝብ አለቀ። በየሰው ቤት ሁሉ ዋይታና ለቅሶ ብቻ ሆነ። በዚህ አይነት ችግርና መከራ ለ3 ዓመት ያህል ተቀመጡ። በዓለም ላይ
እንግዲህ እንደገና ለክርስቶስ ሰምራ ዘገባ በዓለም ላይ ከጽንፍ እስከ ጽንፍ ማለት ከዳርቻ እስከ ዳርቻ ከሰሜኑ ዋልታ እስከ ደቡብ ዋልታ ከምስራቅ ዋልታ እስከ ምዕራብ ዋልታ በዓለም ላይ ቸነፈር እንዲሆን ለ3 ዓመት ያህል ያልተቋረጠ በየቤቱ ለቅሶና ዋይታ ሲሆን ድረስ መከራ ሆነ። ከዚያ ቀጠለ። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ በባቷ ተቀምጣ ሳለች ከእግዚአብሔር ዘንድ ለሰው ልጆች ሁሉ ምሕረትን ትለምን ዘንድ መንፈስ አነሳሳት። ከዚያም ቤቷን ዘግታ በባቷ ለብቻዋ ተቀምጣ ሳለች ከቸነፈር ወገን አንዱ መጥቶ በቤቷ ደጃፍ አጠገብ ተቀመጠ። በተቀመጠም ጊዜ የቤቱ በር አውቃ ተከፈተችለት። ወደ ቤትም ገብቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ እንዴት አለሽ አላት። ቸነፈሩ እንግዲህ አሁን እንደው በዘመናችን በሽታ ኮሮና በሉት። ኮሮና ይሄ ከበሽታው አንዱ ከቸነፈር አንዱ ወደ ክርስቶስ ሰምራ መጣና በቤቷ ደጃፍ ላይ ቆመ። በቤቷ ደጃፍ ላይ ሲቆም የቤቷ ደጅ በራሷ ተከፈተችለት። በቃ ልክ የእግዚአብሔር መልአክ ወደ እነ ጴጥሮስ እስር ቤት ሲገባ በሯ በራሷ እንደተከፈተችለት እንደዚሁ ሁሉ ለዚህ ቸነፈር ለዚህ በሽታ የክርስቶስ ሰምራ ቤት በራሱ ጊዜ ወለል ብሎ ተከፈተለት። ይሄ ቸነፈር ወደ ክርስቶስ ሰምራ ገባ። እንደ ሰው አፍ አውጥቶ ወዳጄ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ እንዴት አለሽ ብሎ ሰላምታ ሰጣት። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ እንዴት አለሽ ብሎ ሰላምታ ሰጣት። ከቸነፈር አንዱ እንግዲህ አሁን ኮሮና ወደ አንዱ ቤት ገብቶ የእግዚአብሔር ባለሟል እንዴት አለህ አለ ማለት ነው። አሁን የኛ ሰው ጅልነታቸው ለእግዚአብሔር ምን ይሳነዋል ይላሉ። እግዚአብሔር ይሁን ሲል ለእግዚአብሔር የሚሳነው የለም። ግን እግዚአብሔር የሚያደርገውን ያደርጋል እንጂ የማያደርገውን አያደርግም። እግዚአብሔር ስራ ሊሰራ ሲወጣ በሚያደርግበት መንገድ ያደርጋል። ምክንያትና ዓላማ አለው። ድንጋይ ያናገራል፣ እንስሳ ያናገራል። እግዚአብሔር የታምራት ባለቤት ነው። ሰውን ወደ አውሬነት ይቀይራል፣ እንደገና መልሶ ወደ ሰውነትም ይቀይራል። ይችላል። እግዚአብሔር ግን በቂ ምክንያት አለው ነው ብሎ ለሰው ልጆች ምክር ለዚያ ሰው ትምህርት ይሆን ዘንድ እግዚአብሔር ሲፈልግ ምክንያት አለው ያደርገዋል። እንደዚህ አይነት ዝም ብሎ ቀደዳ የሆነ ነገር ግን አያደርግም። ከቸነፈር አንዱ በር ይከፈትለት ዘንድ ማን ነው? ቅዱስ መልአክ መሆኑ ነው። ቅዱስ መልእክተኛ እንደዛ እንዳንል ቸነፈር ነው፣ አጥፊ ነው፣ የሞት መልእክት ነው። እንዴት ሊሆን ይችላል? ደግሞ እኮ አካል አይደለም ሲጀመር። ቸነፈር ማለት እኮ በሽታ እኮ ነው። በትንፋሽ የሚተላለፍ በአክታ ይሁን በሌላ ነገር የሚተላለፍ በነፋስ የሚተላለፍ በሽታ እኮ ነው። አካል ያለው ተንቀሳቃሽ ግዑዝ ነገር ወይም ደግሞ መንፈሳዊ አካል እኔነት ያለው እኮ አይደለም። እንደ ቅዱሳን መላእክት እንዳጋንንትም አይደለም። ጉንፋንን አሁን እንዴት ነው አናግረኝ የምለው? ኮሮናን ኢቦላን እንዴት ነው አናግረኝ የምለው? እሱ እንደ ሰው የሚያናግረው ማን ነው? እሱ ተፈጥሮ ሕጉ አይፈቅድለትም። የመጣበት ተልእኮ አይፈቅድለትም። ክርስቶስ ሰምራን የማይነካ ከሆነ በእግዚአብሔር ጥበቃ ስር ካለች አልፏት ይሄዳል። ወደሚገባበት ቤት ይገባል። ወደ ፈርዖን ቤት ወደ ግብፅ አጥፊው ሲገባ ወደ እስራኤል ቤት እንዳልገባ ምክንያት እንደከለከለው እንደዚሁ እግዚአብሔርን በሚፈሩት ዙሪያ ጠባቂ ስላለ አስፈሪው ወይም ደግሞ ቀሳፊው አይገባም፣ አልፎ ነው የሚሄደው እንጂ የእግዚአብሔር ወዳጆች እስራኤላውያን ሆይ እንዴት አላችሁ ብሎ ለእስራኤል ሰላምታ አይሰጥም። ያስ እንዲያውም አጥፊ መልአክ ነው፣ ሊያናግር ይችላል።
ይሄ ግን ዝም ብሎ ወረርሽኝ በሽታ ነው፣ እንደ መልአክ የሚታይ አይደለም። በጣም አሳፋሪ የቀልድ ነው እየሆነ ያለው። እሷም በሰላምታ እንቀበል ዘንድ አለችው። አሁን እንግዲህ ወደ ክርስቶስ ሰምራ ገብቶ ሰላምታ ሰጣት። እቤቷ ገባ፣ በሩ ተከፍቶለታል። እንኳን ደህና መጣ አይነት ነገር መልካም አቀባበል ነው ቤቱ ያደረገለት። ልክ እንደ አንድ ቅዱስ ነገር ነው፣ ከእግዚአብሔር የተላከ አንድ ቅዱስ አካል ሆኖ ነው ቤቱ የተቀበለው። እና ክርስቶስ ሰምራም ደግሞ ድንግጥ አላለችም። ቤቱ ሲከፈትለት ይሄ ነገር ከእግዚአብሔር የመጣ ነው ብላ እንዴት አትልም? እኔ የክርስቶስ ሰምራ ነገር ብዙ አነጋጋሪ ነገር አላት። ገድሏን ስታዩት ዝም ብሎ ወዲህ ወዲያ ዥዋዥጉ የሚጫወት ነገር ነው። በሩ ሲከፈትለት ወይ መንፈስ ገባ ክፉ መንፈስ ይሆናል ብላ ደንግጣ የምትጠራውን ስም አልጠራችም። ወይ ደግሞ በሩ ሲከፈትለት ከእግዚአብሔር የተላከ ድንቅ መልእክተኛ ነው ብላ አልተቀበለችው። ሰላምታህን እቀበል ዘንድ አንተ ማን ነህ? ከዚህ በፊትም እንዲህ አይነት ነገር አድርጋለች። እና ከዚያው ከባለቤቱ ሰይጣንም መጣ፣ ቅዱስ መልአክም መጣ፣ ሰላምታህን እቀበል ዘንድ አንተ ማን ነህ ልትለው ትፈልጋለች። እሺ ሰይጣኑን ዲያብሎስ እኔ ቅዱስ ሚካኤል ነኝ ብሏታል። ከዚህ በፊት ልሰግድለት እኮ ነበረ። አሁንም ደግሞ እቀበል ዘንድ አንተ ማን ነህ ትለዋለች። እንደተለመደው ያ ሰይጣን ሚካኤል ነኝ ብሎ ቢላትስ፣ ቸነፈሩ እኔ ገብርኤል ነኝ ብሎ ቢላትስ ልሰግድ አይደል? አሁንም እና ሴትዮቱ ገና ከምንም የሌለች እንደው ምን ፈጠራ ዝም ብላ እንደው ከዚህ ከቸነፈር እንዳንዱ የሆነ ሴትዮ ነው የምትመስለው። እና ቀጠለና ሰውየው ገብቷል። አሁን እንግዲህ ሰላምታህን እቀበል ዘንድ አንተ ማን ነህ ተብሏል። ስሜ በድል አስፋር ሲሆን በድል አስፋር ተክለ ሃይማኖት የያዙት ሰይጣን ባህር አልቅም ይባላል። ባህር አልቅም እና እዚህ ላይ ደግሞ በድል አስፋር እባላለሁ ብሏል። አመጣጤ ከሩቅ አገር ነው። ለመናፍስት ሩቅ አገር ሩቅ ቦታ ከፍታ ዝቅታ አይከለክላቸውም። እንደዚህ ማለትም አይገባውም አይጠበቅበትም። ዝም ብሎ ደራሲው ልክ ይህን ቸነፈሩን ወይም በሽታውን እንደ ሰው ተንቀሳቃሽ በሰው ምስያ ስለሳለው እንደ ሰው አድርጎ ነው የሚተርክልን እንጂ ቸነፈር እንደዛ አይባልም። የተፈጥሮን ሕግ የማያውቅ ጸሐፊ ነው የጻፈው ይሄንን ጽሑፍ። ከሩቅ አገር ነው አላት። በምን ምክንያት ወደ እኔ መጥተሃል አለችው። ከአንቺ ጋር ለመጨዋወት ወይም ለመወያየት ነው አላት። ሴትዮይቱ ሰው ይሁን መልአክ ይሁን ምን ይሁን አሁን በድል አስፋር ካላት በኋላ ወደ ጨዋታ ነው የገባችው። አሁን ሰላምታውን ተቀብለዋለች ማለት ነው። ተግባብተዋል ማለት ነው። ቦታ ስፍራ ሰጥተዋለች። በቃ እንግዲህ አሁን ቁጭ ብለና እንጨዋወት አይነት ነገር ነው እየተደረገ ያለው። እሷም በል እስኪ እንወያይ ወይም እንጨዋወት አለችው። በዚህ ጊዜ የበሬ ስጋ ይዞ ስለነበር በቢላዋ ዘለዘለው። በቤቱ ደጃፍ የራሱ 2 ውሾች ተኝተው ይጠብቁት ነበር። በዚያን ጊዜ በያዘው ካራ ያን ስጋ እየቆራረጠ ለእነዚያ ውሾች ጣለላቸው። በዚህ ጊዜ አንዱ ውሻ ብቻ ስጋውን ወስዶ ይበላ ጀመር። ሁለተኛው ውሻ ግን አይበላም ነበር። ሰውየው ከቸነፈርነት ወደ ሰውነት ተቀይሯል። አሁን 2 ውሾች አስከትሎ ነበር ማለት ነው። ቢላዋ ይዟል፣ ስጋም ይዟል። ያን ስጋ እየቆራረጠ ለውሾች ጣለላቸው ነው የሚለው። ለሁለቱም እንደሰጣቸው ነው የሚያሳየው። ግን አንድ ውሻ ነው እየበላ ያለው። ክርስቶስ ሰምራ ያንን ታያለች። አንድ ውሻ ወስዶ ይበላል፣ ሌላኛው ውሻ ቁጭ ብሎ ያያል። እንዴ ለምንድን ነው ብላ እንግዲህ ጥያቄ ልታቀርብ ነው። ይሄኛው ውሻ አይበላም። ተደነቀች፣ ተገረመች። እሷም የውሾችን ጌታ አንደኛው ውሻ ሲበላ ሌላው ወይም ጓደኛው ለምን አይበላም ብላ ጠየቀችው። በዚህ ጊዜ ያዝም ብሎ የተኛው ውሻ በሰው አንደበት ወይም ቋንቋ እንዲህ ሲል ተናገራት። ከቶ የሰው ልጅ ይመስል ጓደኛዬን ልንጠቀው ወይም ልነጥቀው ወይም ልቀመው ይገባልን ብሎ በሰው አንደበት አናገራት። እሷም የውሾችን ጌታ አንደኛው ውሻ ሲበላ ሌላኛው ወይም ጓደኛው ለምን አይበላም ብላ ጠየቀችው። በዚህ ጊዜ ያ ዝም ብሎ የተኛው ውሻ በሰው አንደበት ወይም ቋንቋ እንደዚህ ሲል ተናገራት። ከቶ የሰው ልጅ ይመስል ጓደኛዬን ልነጥቀው ወይም ልቀመው ይገባልን አላት።
ቸነፈሩን ጠየቀችው ባለቤቱን። ውሻው አፍ አወጣና በሰው አንደበት ማለት ነው አው 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 ማለቱን ትቶ እኛ እንደ ሰው ቀምተን እንበላ ዘንድ ይገባናልን? በእኛ ልማድ እንደዚህ አይነት ሕግ የለም። እቅጩ ይሄ ነው አለና ውሻው ባፉ ተናገራት። ምንም በቃ ሰውየው አልተናገረም። ቸነፈሩ ምንም የተናገረው ነገር የለም። ስለዚህ ክርስቶስ ሰምራ በጣም ገረማት፣ በጣም ተደንቃለች። ከዚያ ቀጥሎ ያለው ምንድን ነው የሚለው? እኛስ ሕግና ሥርዓት አለን፣ የጌታችንን ትእዛዝ በመፍራትና በመንቀጥቀጥ እንጠብቃለን አላት። ውሻው ነው ይሄን የሚላት ማለት የዚህን የቸነፈሩን ሕግና ትእዛዝ እንጠብቃለን፣ እንፈራለን፣ እንንቀጠቀጣለን ለትእዛዙ። እሷም የውሻ እንዴት በሰው አንደበት ወይም ቋንቋ ሊናገር ቻለ በማለት ፈጽማ ተደነቀች። በዚህ ጊዜ የእነዚያ ውሾች ጌታ ይኸውልሽ ውሾቻችን በሰው አንደበት ወይም ቋንቋ ለመናገር ይችላሉ፣ እኛም እንደዚሁ የፈጣሪያችንን ትእዛዝ እንጠብቃለን፣ ሕጉንም እንደናንተ አንተላለፍም። ከዚያ ደግሞ የውሾቹ ጌታ ቀጠለ። ውሾቻችን እንደ ውሻ ይጮሃሉ፣ አንድ ነገራቸው ቋንቋቸው ነው። ነገር ግን እንደ ሰው ደግሞ በሰው አንደበት መናገር ይችላሉ። ቸነፈሩ ራሱ በሰው ቋንቋ ይናገራል፣ እንደ ሰው ያወራል። አታመንዝሩ ተብላችሁ ታዛችኋል፣ እናንተ ግን ታመነዝራላችሁ። አትስረቁ ተብላችሁ ታዛችኋል፣ እናንተ ግን ትሰርቃላችሁ። አትግደሉ ተብላችሁ ታዛችኋል፣ እናንተ ግን ትገድላላችሁ። እንደዚህ እያደረጋችሁ የእግዚአብሔርን ትእዛዝ ስለምትተላለፉ በምድር ላይ በእሷም ላይ በምትኖሩ ሁሉ መዓት ይታዘዝባችኋል አላት። አሁን ተመልከቱ እንግዲህ ቸነፈሩ ሐዋርያ ሆኖ አገልጋይ ሆኖ አንድ የጽድቅ አገልጋይ ሆኖ ለክርስቶስ ሰምራ እየሰበከ ነው ከነውሻው ቸነፈሩ። እኛ የፈጣሪያችንን ትእዛዝ አንተላለፍም፣ የምንወጣው የምንገባው በትእዛዝ ነው፣ አንተላለፍም። እናንተ ግን ታዛችሁ የታዘዛችሁትን ትተላለፋላችሁ። አታመንዝሩ ተብላችኋል። ይኸው መጽሐፍ እኮ እየጠቀሰላት ነው። እናንተ ታመነዝራላችሁ። ሐዋርያው ጳውሎስ ለአይሁዳዊው ወገኑ በሮሜ መልእክቱ ሲጽፍ ምዕራፍ 1 ላይ ይትዘሙ ትብል ወለሊከ ትዘሙ፣ አታመንዝር ትላለህ፣ አንተ ግን ታመነዝራለህ። ይትስረቁ ትብል ወለሊከ ትሰርቅ፣ አትስረቁ ትላለህ፣ አንተ ግን ትሰርቃለህ እያለ ልክ አይሁዳዊውን እነዚያ ሕግን ይሰብካሉ፣ ነገር ግን በሕጉ አይኖሩምና መሪዎቹ ልክ ጳውሎስ እነዚያ እንደገሰጻቸው ይሄ የቸነፈር መንፈስ ደግሞ ክርስቶስ ሰምራን እየሰበካት ነው። አትስረቁ ተብላችሁ እየሰረቃችሁ፣ አትግደሉ ተብላችሁ እየገደላችሁ፣ አታመንዝሩ ተብላችሁ እያመነዘራችሁ ነው ያላችሁ። የፈጣሪን ሕግ በመተላለፋችሁ በዓለም ዙሪያና በምድር ላይ ይሄው ይሄ መዓት መጣባችሁ። እኛ ስለማንተላለፍ ከትእዛዙ ስለማንወጣ ከቸነፈር ከመቅሰፍት ከምናምን እንግዲህ ነፃ ነን እያላት ነው። የሰው ልጅ ለዚህ የተጋለጠው በመተላለፉ ነው። አዎ እውነት ነው፣ ስንተላለፍ መቅሰፍት አለ። ግን ቸነፈሩ ነግሮን ሳይሆን ቃሉ ነግሮን ነው። ራሱ እግዚአብሔር ሕጌን ብትጠብቅ በትእዛዜ ብትሄድ የምድርን በረከት ትበላለህ ብሎ እግዚአብሔር ስላዘዘ እሱን እናውቃለን። ከማንም ከቸነፈር ከኮሎራ ከኢቦላም በሉት ከየትኛውም ቸነፈር ምክርና ትምህርት አንቀበልም። ስለዚህ ክርስቶስ ሰምራ ግን ከዚህ ቸነፈር ምክርና ትምህርት እየተቀበለች ጸጥ ብላ እየሰማች ነው። ይቀጥላል። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ስሚ ልንገርሽ፣ ከፈጣሪ ዘንድ ትእዛዝ በወጣ ጊዜ እኛ ደግሞ በመላእክት አለቃ በቅዱስ ሚካኤል እንታዘዛለን። እሱም ሰውን ትቀስፉ ወይም ትገድሉ ዘንድ እግዚአብሔር ፈጥናችሁ ከሀገራችሁ ውጡ ብሏችኋል ብሎ ያዘዘናል። የመላእክት አለቃ የቅዱስ ሚካኤል ይህን በሚነግረን ጊዜ
እጅግ አድርገን እንንቀጠቀጣለን አላት። ልብ በሉ። አሁን ክርስቶስ ሰምራ ማለት በሚካኤል ጥበቃ ስር ያለች ናት። ሚካኤል ሁልጊዜ ከሷ ጋር እንደማይለይ ጠባቂዋ እንደሆነ በገድሏ ላይ እያየን ነው። ጠባቂ ይሁንሽ ተብሎ ተሾሟል እሱ ለሷ በገድሏ ላይ። ነገር ግን ሚካኤል በሌላም በኩል ደግሞ የሌላ የጥፋት ተልእኮ እንዳለው አልነገራትም እንጂ ቸነፈሩ በሙሉ በምድር ላይ የሚመጣው መቅሰፍት በሙሉ በሽታው በሙሉ ይሄ የአጋንንት ሰራዊት በሙሉ ለዚህ ለክፋት የሚላከው በሙሉ በሚካኤል ትእዛዝ የሚንቀሳቀስ ነው ማለት ነው። እኛ አላት ታዘን ስንወጣ የምንወጣው በሚካኤል ትእዛዝ ነው። ሚካኤል እግዚአብሔር አዟችኋል ውጡ ሲለን ፈጥነን ነው የምንወጣው፣ ጊዜ አናጠፋም ማለት። በዚያን ጊዜ መኳንንቱና መሳፍንቱ ሁሉ ከንጉሳቸው ጋር ይመካከሩ ዘንድ ወደ ንጉሳቸው ይሰበሰባሉ። ንጉሱም እናንተ መኳንንቶችና መሳፍንቶች ሄዳችሁ ከሚስቶቻችሁ ጋር ተማከሩ ወይም ተሰነባበቱ፣ ተማክራችሁን ፈጥነን ወደ ታዘዝንበት እንውጣ፣ እግዚአብሔር በመዓቱ እንዳያጠፋን ይላቸዋል። እንግዲህ የቸነፈሩ ደግሞ ንጉስ አላቸው፣ ደረጃ መኳንንት መሳፍንት አላቸው። የሚገርማችሁ ወንዶችና ሴቶች አሏቸው፣ ባልና ሚስቶች ናቸው፣ ልጆችም አሏቸው። አሁን ንጉሱ ይጣራቸውና አዋጅ ብሎ ቸነፈሩን በሙሉ ይሰበስብና በተለይ እነዚህን ዋናዎቹን ወንዶቹን አሁን በአስቸኳይ ወደ ሚስቶቻችሁ ሂዱና ከሚስቶቻችሁ ጋር ተሰነባበቱ፣ ተነጋገሩ፣ በአስቸኳይ እንውጣ ይላቸዋል። የሄዱና ከሚስቶቻቸው ከልጆቻቸው ጋር ይሰነባበታሉ ማለት ነው። ያስኬዳል ይሄ ነገር፣ እውነት ነው። አሁን ኮሮና ሚስት አለው፣ ኢቦላ ሚስት አለው፣ ጉንፋን እንደው የባህል በሽታ የምንለው ይሄ ወረሽን በሽታ አይነት ነገር ተቅማጥ የሚባለው ሁሉ አሁን እንደው ባልና ሚስት ናቸው፣ ልጆች አሏቸው፣ መኖሪያ ቤት አላቸው፣ እንደ ሰው ይሞታሉ። እና በእግዚአብሔር ትእዛዝ እንደው እንደዚህ ጸጥ ብለው እግዚአብሔርን እየታዘዙ ነው የሚኖሩት። ለመሆኑ ጉንፋን እግዚአብሔርን ታዘዙ ነው የሚወጣ እንዴ? በሚካኤል ምሪት ነው የሚወጣ እንዴ? የትም ቆሻሻ ቦታ እየወደቅን የትም ቦታ ላይ እየተንከባለን በሽታ ፈጠረን ሚካኤል አዝዞት የላከው ብለን ልንሰብክ ነው? አያሳፍርም? ምድራችን ካለ መጽዳቷ የተነሳ ምድራችንን ከማቆሸሻችን የተነሳ አዎ በሽታ ይመጣል። እግዚአብሔርን ስናሳዝን አዎ በሽታ ይመጣል። እግዚአብሔር ግን ከጓዳቸው ውጡና ሰው አጥፉ ብሎ ልኳቸው ሳይሆን ራሱ በራሱ ጊዜ ካለንበት የሚፈጠር ወረርሽኝ በሽታ ነው። ምንም እንደዚህ አሁን ገድለ ክርስቶስ ሰምራ እንደሚያወራው አይደለም። የጉንፋን ዓለም የለም። የጉንፋን መኖሪያ የጉንፋን ሀገር የለም። ጉንፋን በትዳር አይኖርም። ጉንፋን በሚስት በልጅ አይኖርም። ጉንፋን በቅዱስ ሚካኤል ትእዛዝ አይኖርም። በሚካኤል ትእዛዝ ከሆነ እኮ ሚካኤል ጨርስ እስኪለው ድረስ ይቆያል ማለት ነው። በመድኃኒት በምናምን በዚህ የምናስወጣው አይደለም ማለት ነው። የመጣው ወረርሽኝ በሽታ ሁሉ በመድኃኒት የምንከላከለው አይደለም ማለት ነው ሚካኤል። ምክንያቱም እግዚአብሔር ከላከው በሚካኤል ትእዛዝ ከወጣ በቃችሁ እስኪል ድረስ እነሱ ስራቸውን ይጨርሳሉ። የፈለገ መድኃኒት ብናወጣ፣ የፈለገ ብንቀም፣ የፈለገ ሕክምና ብናደርግ አንድንም ማለት ነው። ስለዚህ ነገሩ ሁሉ ውዥንብሩ የወጣበት የቀልድ ነው እየሆነ ያለው። እስቲ ቀጥሎ ያለውን ክፍል ካፍታ ቆይታ በኋላ እንመለስበት። እሺ ተመልሰን መተናል። የእግዚአብሔር ስም የተባረከ ይሁን። ስለፈወሰን በቃሉ ስላቆመን የሚጠብቁን በዙሪያችን የሚሰፍሩ ቅዱሳን መላእክትን እግዚአብሔር ስላዘጋጀልን ስሙ የተባረከ ይሁን። ክብር ለስሙ ይሁን። ወደዚያ ወደ አስቂኙ በእውነት ነው የምላችሁ እንደው ድካምን ወደሚያስወግደው እንቅልፍን ወደሚያሸሸው ወደዚህ ጨዋታ ልመልሳችሁ። አሁን ንጉሱ የቸነፈሩ ንጉስ አዋጅ አለና መኳንንቱን መሳፍንቱን ወታደሩን ወንድ የተባለውን ሁሉ ጠራና በሉ አሁን ታዘናል፣ ለበሽታ ለጥፋት ታዘናል፣ በአስቸኳይ እንውጣ። ምክንያቱም በዘገየን ቁጥር እግዚአብሔር ደግሞ እኛን እንዳያጠፋን
በሉ ከቤተሰቦቻችሁ ከሚስቶቻችሁ ጋር ተሰነባበቱ ብሎ ወደ ቤተሰብ ይልካቸዋል። ወዲያው ተሰነባብተው ሊመጡ ነው ማለት ነው። በጣም የሚገርም ነገር ነው። መኳንንቱና መሳፍንቱም ይላል ቀጥሎ ያለው ክፍል ሄደው ከሚስቶቻቸው ጋር ይማከራሉ። ከዚያም ንጉሡ ከመኳንንቱና ከመሳፍንቱ ጋር ፈጥኖ በወጣ ጊዜ ከኛ ወገን ልጅ አዋቂ ሳይባል ማንም ሳይቀር ሁሉም በየወገኑ ፈጥኖ ይወጣል። የእግዚአብሔር ባለሟል ክርስቶስ ሰምራ ወይ ስሚ ልንገርሽ፣ እግዚአብሔር ካዘዘን ቦታ በደረስን ጊዜ ንጉሡ ወደ ቤተ መንግሥት ወይም ወደ ንጉሡ አዳራሽ ይገባል። መኳንንቱና መሳፍንቱም ወዳቻቸው ወደ መኳንንቱና ወደ መሳፍንቱ እልፍኝ ይገባሉ። ከኛ ወገን ማንም ቢሆን ከቶ የመላእክት አለቃ የቅዱስ ሚካኤልን ትእዛዝ የሚተላለፍ የለም። እነሆ እንደታዘዝነው ሁሉ እንፈጽማለን እንጂ እንደናንተ የሰው ልጆች ትእዛዝ አንተላለፍም። ንጉሡ ንጉሡን ይገድላል፣ መኳንንቱን ይገድላሉ፣ መሳፍንቱን ይገድላሉ፣ ወጣቶቹን ይገድላሉ፣ ሕፃናቱን ይገድላሉ፣ ሴቶችን ይገድላሉ፣ የወንድ አገልጋዮችን ይገድላሉ፣ የሴት አገልጋዮችን ይገድላሉ። ማንም ቢሆን ያለ አቻው ወይም ከአቅሙ በላይ የሆነውን ሊገድል አይችልም። ስለሆነም በዚህ ሕጋችን ጸንተን እንኖራለን። የመላእክት አለቃ ቅዱስ ሚካኤል ፈጥናችሁ ወይም በአስቸኳይ ወደ ሀገራችሁ ተመለሱ ባለን ጊዜ እየፈራን እየተንቀጠቀጥን ፈጥነን እንመለሳለን። ወደ ቤታችንም በሰላም እንገባለን። እስከ ዕለተ ሞታችን ድረስም በዚህ ሁኔታ እንኖራለን። በእውነት ነው የምላችሁ፣ እውነት ሁኖለት ትክክል ነው ብሎ አምኖ ይህንን መጽሐፍ እየሳመ እየተሳለመ እናቴ ክርስቶስ ሰምራ አንቺ መድኃኒቴ ሕይወቴ የነፍሴ መድኃኒት ሲኦል ሲገባ ፈጥነሽ ደርሰሽ መዘሽ የምታወጪኝ እያለ እስረኛ ሆኖ ያለ ህዝብ ያሳፍራል። አሳፋሪ ህዝብ። እዚህ ዘመን ላይ በእንዲህ አይነት እንቶ ፈንቶ መቆየት አይጠበቅብንም ነበር። ለምን እንዴት ብለን መጠየቅ የምንችልበት ጊዜ ነው። ምክንያቱም የእግዚአብሔር ቃል ይህ የእግዚአብሔር ቃል መጽሐፍ ቅዱስ ሕያው ነው፣ ልብን ያበራል፣ ለእግራችን መንገድ ለመንገዳችን ብርሃን ነው። የእግዚአብሔር ቃል ሕፃናትን ጥበበኛ ያደርጋል፣ ሰነፎችን ልባሞች ያደርጋል። የእግዚአብሔር ቃል ሕያው ነው፣ ከተሳለ ሰይፍ ይልቅ ደግሞ ስለታም። እንዲህ አይነት ሕያው ቃል መመሪያና ሕይወት ሆኖልን እያለ ይሁላችሁ የሌለ ነገር ፈጥረን የሌለ ድርሳን ደርሰን ህዝቡን እስረኛ አድርገነዋል። እስቲ አስቡት፣ ሚካኤልን የድራማው ተካፋይ ሲያደርጉት። ቅዱስ ሚካኤል የራሱ ቅዱሳን መላእክት አሉት፣ አለቃ ነው። እንዳለቅነቱ አሉት የበታቾች ሰራዊት አለው፣ የሚመራው ሰራዊት አለው። ባለቅነት ነው ያለው ሚካኤል። እነ ገብርኤል አለቆች ናቸው። እግዚአብሔር ስራት ሰርቶ መላእክትን በደረጃ አስቀምጧቸዋል። ከዋነኞቹ አንዱ ሚካኤል ሊረዳ መጣ ሲል ሚካኤል ከዋነኞቹ እንግዲህ አንዱ ነው ማለት ነው። ከቸነፈር ከዛርና ከዚህ ከምናምንቴ በሽታ ጋራ ሚካኤልን አደባልቆ መዋል ግን ውርደት ነው። መላእክትን አይመጥንም። የቅዱሳን ስፍራም አይደለም፣ ውሸት ነው። አያችሁ ቸነፈሩ ምን እንደሚቀድ ምን እንደሚያወራ። እኛ ስሚ ክርስቶስ ሰምራ ልንገርሽ፣ ሚካኤል ባዘዘን ጊዜ በሚካኤል ትእዛዝ ነው የምንወጣው። ካዘዘን ዝንፍ አንልም። ሂዱ ሲለን እንሄዳለን፣ አጥፉ ያለንን እናጠፋለን። በቃ ሲለን ደግሞ እየፈራን እየተንቀጠቀጠን እናቆማለን። ደግሞ ስርዓቱ ንጉሱ ወደ ንጉሱ ነው የሚሄደው፣ ሂዶ ንጉሱ ነው የሚገድለው። መኳንንቱ ደግሞ ወደ መኳንንቱ ቤት ነው የሚሄዱት። ወንዶች ወደ ወንዶች፣ ሴቶቹ ወደ ሴቶች፣ ሕፃናት እንኳን ወደ ሕፃናቱ ነው የሚሄዱት ማለት ነው። የወንድ አገልጋዮች ወይም ሎሌዎች ባሪያዎች እንበል፣ እነሱ ወደ ወንድ ባሪያዎች፣ ሴቶች ባሪያዎች ወደ ሴቶች ባሪያዎች ነው የሚሄዱ። አንዱ ከአንዱ አይተላለፍም። ለምሳሌ ሴት ባሪያ ወደ ንግስቲቱ አትሄድም እና ንጉሱ ጉንፋን ሲያመው እንግዲህ ንጉሱ ቸነፈር ይዞኝ ነው እያለ ነው ማለት ነው። መኳንንቶቹ ወረርሽኝ በሽታ ሲያማቸው ከመኳንንቱ ከዛር ከቸነፈሮቹ ወረርሽኝ መኳንንቱ ይዞኝ ነው ሊል ነው ማለት ነው።
አቻላቻ ነው ጨዋታው ማለት ነው። እንደዚህ አይነት ቀልድ የለም።